መናገር እንደው ይከብዳል አለ። እኔ ፊት ሲመጣ ከቃሉ አይደለም ና እንቀጥል እንወያይ ጥሎ ፈረጠጠ። ገስት ላይ ና ይኸው አንተም በቤትህ እኔም በቤቴ ይኸው ተገናኘን አይደለ እንዴ? ተገናኘን። ስንት የውይይት ጥሪ አቅርቤለታለሁ፣ አይመጣም። አገኘሁት ግን አሁን ሲልከሰከስ ሴት ጭን ስር እንደ መሐመድ ውጡ፣ ደፈር በሉ፣ ኑ ሞግቱ፣ ሞግቱን ኑና ሞግቱን ኑና ከእኛ ጋር ተወያዩ። እኛ ሳንሸማቀቅ እኮ ይላል። እሺ ዋቴቨሪት እኛ እኮ ቁርአን መጽሐፍ ቅዱስ ሊትራሊ ቃል በቃል እግዚአብሔር ያንን ቃል እየተናገረ እንደዚህ ብሎ ጻፈ ብለን አይደለም ምናምነው። በእግዚአብሔር መንፈስ ተመርተው ቅዱሳን አባቶቻችን ለሰው በሚገባ ቋንቋ ጻፉት። ስለዚህ ስሙን ቆላ የተቀጠቀጠ አሉት። ታዲያ ግን እሺ አላህ ግን ምን ሊያደርግ ነው ይሄንን እንዲህ እያለ የሚጠራው? የኛ ጥያቄ አላህ ለምንድን ነው ይሄ? ላሳያችሁ። ምድር ከመፍጠሩ በፊት ቁጭ ብሎ ብቻውንም አላህ ይጠራው ነበረ። ሲጠራው አላህ አልተወሰወሰም? እንዴት ነው? ጥያቄ አለኝ እዚህ ላይ። ምን እንደሚጠራ ታውቃላችሁ? ላሳያችሁ። ይህንን ቃል ነው የሚለው። ይህንን ቃል የትኛውን? ይህንን ቃል ምኑ ጋር ታስገብታላችሁ? የመርየምን ልጅ የኢምራንን ልጅ መርየም፣ ያቺ የቅድሙን ያስነበብኳችሁን ይህንን ቃል ያቺ ይህንን የጠበቀችውን ምሳሌ ያደረገን በእርሱም ውስጥ እርሱ የተባለው ምኑ ነው? ይህንን አላህ እየተናገረ ማለት ነው። ምን ይላል? ከመንፈሳችን ነፋን። አላህ ገልቦ ነው የሚነፋው? ምንድን ነው የነፋው? ምንድን ነው እዚህ ውስጥ ከፍቶ የነፋው? ምንድን ነው የነፋው? ምንድን ነው የነፋባት? ይህንን ብቻውን ይቀራው ነበር። አንተም ደግሞ ሰላት እየሰገድክ አሁን ስቅስቅ ብለህ እያለቀስክ ትቀረዋለህ ስሙን እየጠራህ። ለምን ዘዳግም ታዲያ ዘዳግም ላይ መጥተህ የምትጠይቀን? ብሮ ንቃ እንጂ ምን ሆነ ነው? ለነገሩ ሙስሊሞች ምንድነው በአረብኛ ስለሆነ አያውቁትም። ምን እየተናገሩ እንደሆነ ምን እያሉ እንደሆነ አያውቁትም። ሱረቱል ተሕሪምን እንግዲህ በረመዳን ወር ሙሉን እንቀረዋለን ብለዋል አቡሳላ። እኔ ቤት ላይ ልግባና ላሳያችሁ። እንደውም ቪዲዮ ላይ ይሰራውበታል፣ እዚህ ላይ ሰርቼበታለሁ። ቢኮዝ የማያዳግም መልስ ሁለተኛ እንዳይመጡ አርፈው እንዲቀመጡ ማለት ነው። ላሳያችሁ ቪዲዮን። ኦኬ የትኛው ነበረ ቪዲዮ? ይሄኛው ነው። እንደሚሸማቀቁበት አመነ። የሙስሊም ኡስታዞች በመሐመድ አስተምህረው እና በእስልምና እንደሚሸማቀቁ ኡስታዙ አመነ። ሰላም ክርስቶስ ይብዛላችሁ ተወዳጆች። ይህን ቪዲዮ ሰምተን እንመለስ። ሼሁ የተናገሩት ይህን ግለሰብ እንዳለው ነው አይደለም። ሼሁ የተናገሩት ከአንድ በላይ ማግባት ይፈቀዳል ወይ ሲባሉ እየተሸማቀቁ ይፈቀዳል ግን አይፈቀድም ይላሉ። ሁለት ሚስት ይፈቀዳል። ሁለት ሚስት ይፈቀዳል። እስልምና የሚፈቀደው አንድ ሚስት ነው። አንድ ሚስት ነው። አንድ ሚስት ነው የሚፈቀድ። ለቻለ ሰው ደግሞ አራት ይፈቀድለታል። እውነት ልክ እንደዚህ ኡስታዝ ሆዳቸው እያረሩ ሱራዎች አሉ። እንዲሁም 17 ጊዜ በቀን ውስጥ በ24 ሰዓት ውስጥ 17 ጊዜ ፋቲሃ ይቀራል። ለማይሸማቀቅበት በየአመቱ ረመዳን ላይ ተራዊህ ከሱረቱል በቀራ ሱረቱል ኢኽላስ ድረስ ማለት ነው ይነበባል በየመስጂዱ። በማያውቁት ቋንቋ ቢሰድቧችሁ አይገባችሁም። ስድብነቱ አይታያችሁ ማለት ነው። አይሰማችሁም። የተሰደባችሁ አይመስላችሁም ማለት ነው። ስለዚህ ሰዎች እንግዲህ በቀን 17 ጊዜ ሲቀሩ ምን እያሉ እንደሚቀሩ ሱረቱል ተሕሪም 12 በአረብኛው አማርኛው ላይ ልቷን ብለውታል። እስክሪኑ ላዩት። ሊትራሊ ቃል በቃል ምን ብሎ ነው የተጠቀመው? ያንን የሴቷን ብልት እንዲህ ብሎ ይጠራዋል። ይህንን ደግሞ ከባድ የሚያደርገው መጽሐፉ ብቻ ሳይሆን ይህንን ዓለም ከመፈጠሯ አስቀድሞ አላህ ብቻውን ቆሞ ቁጭ ብሎ ይህንን ቃል ደጋግሞ ይናገረው ነበረ። ያነቦ ታዲያ የዛ ሰዓት ላይ ምንድን ነው ስሜት ተፈጥሮበታል? እንትን ብሏል። እስኪ እሱንም ጨምረህ ብታስረዳን። ዘዳግም ምዕራፍ 23 ቁጥር 1 ያለው ጮክ ብሎ ማንበብ አይችልም። ከፈለገ 66ቱ ከፈለገ 81ዱ ይዞ ማንበብ የማይችል በመጽሐፉ የሚሸማቀቅ ማን እንደሆነ በገሃዱ ዓለም የምናየው እውነታ ነው። እኛ ግን ሳንሸማቀቅ ቁላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባም።
ወደ እግዚአብሔር ጉባኤ የተባለው እንጂ መንግስተ ሰማያት አይደለም። ሳንሸማቀቅ ይህንን ቃል እንናገራለን። ስሙ ስለሆነ እንጠራዋለን። በዚህ ቃል እንናገራለን። አንተ ግን ሱረቱል ተህሪምን በሚገባ ቋንቋ በማይገባ ቋንቋ ትለዋለህ። በሚገባ ቋንቋ እንደዚህ ስቅስቅ ብለህ እያለቀስክ እያለቀሱ ነው እንደዚህ የሚቀሩት። እንዲህ እያለቀሱ ረመዳን ስቅስቅ እያሉ ምን እያሉ የትም ቃል እየተናገሩ ይህንን ቃል ለማንበብ ራሱ በጣም ነው የሚደብረው። ጌታን ለማለት ራሱ ማለት ነው። ሊትራል ትርጉሙ በአረብኛ ነው የሚጠሩት። ሲተረጎም በአማርኛ ቃሉ ቃል በቃል ራሱ ስሙን ነው የሚጠሩት። ላሳያችሁ። ይህንን ቃል እየጠሩ እንዲህ እያሉ እያሉ ያለቅሳሉ ማለት እንደዚህ። ስለዚህ ብሮ እንዲህ ስቅስቅ ብለህ እያለቀስ የምትቀራው በአረብኛ የምትለው ይህንን ቃል ነው። ይህንን ቃል ነው የምትናገረው። ይኸው አረብኛው ቃል ፈርጅ ይላል። ሚኒንግ እንግሊሽ ዲክሽነሪ ላይ ሀር አረቦቹ ራሱ ያውቁታል። በአረብኛ ፈርጅ ነው የሚለው። ፈርጅ ከተባለ ቀጥታ በአማርኛው ይህንን ስም መጥራት ነው። ቀጥታ ያለምንም ጨዋ ቃል በጨዋ አማርኛ ሳይጠቀም ቀጥታ ነው የሚጠራው። ፈርጃሁ ነው የሚለው። እንዲህ የተንሰቀሰቅ ምስቀራው ይህንን ሳንሸማቀቅ ውላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብለዋል። ኦፍኮርስ በቃ ስሙ ነው። ምንድን ነው እግዚአብሔር ጉባኤ የተባለው እንጂ መንግስተ ሰማያት አይደለም። ሳንሸማቀቅ ይህንን ቃል እንናገራለን። ስሙ ስለሆነ። ስለዚህ ምን ታደርጋላችሁ ጋይስ? 6612 ተህሪምን ፈርጅ የምትለዋን ቃል ያዙና ይህንን ሲያመጣ እስኪ አንበበሉት። በአማርኛ ጥራው በሉ። ሳትሸማቀቅ አንበበሉት። አንድ ኡስታዝ ያነብ። አንድ ኡስታዝ ተንሰቅስቆ እያለቀሰ እንትን ይላል እንጂ ማለት ነው። ፍርጠጣ እንደዚህ እኛ ስንመጣበት እንደዚህ ደንግጠ ከምትሮረጥ እኔ ሀውስ ብቻ እንደዚህ ናቸው እነሱ። አይ ቲንክ ለፎ ይገቡ እንዴ 30 ጁዝ እንቀራለን ረመዳን ላይ 17 ጊዜ በቀን እንትን እያለ እየጠራ እየዋለ ምንድን ነው ምንም የማያውቁትን የሄዱ ሊያጃጅልበት ማለት ነው። እንዴት እግዚአብሔር ይናገራል? እኛ እኮ ቃል በቃል አይደለም፣ ይሄ አላህ ነው እኮ ራሱ ቃል በቃል ቃሉን ብቻውን ቁጭ ብሎ አላህ ራሱ ይለው ነበረ። በእንትኑ አይነፋውባት እያለ እንዴ ሲነፋው እንዴት ነው አልተሰማውም ማለት ያው ይገባቸዋል። ብቻ አታባልጉ። ቁርአን ባለጌ ነው፣ አስተምሮቱም ባለጌ ነው። ከዚህ ውጭ ምንም ደህና ነገር የለውም። ኛውስ ሀቢቤ እንዴት ነሽ? ሰላም ብያለሁ ዴቫዬ። ታች ያላችሁ እንዴት ናችሁ? አላችሁ አለን ይመስገን። ሁሉም ሰላም ነው አለን፣ እግዚአብሔር ይመስገን። አይቼዋለሁ የቪዲዮ ምንድን ነው የአሁኑ የሚያለቅሰው? የአሁኑን እያነበበ ነው፣ ስለ ፈርጁ እያነበበን የሚያለቅሰው ኡስታዙ። ያ አጠቃላይ ቁርአኑን ሲቀሩ ያለቅሳሉ እኮ እያነበቡ ስቅስቅ ብለው የሚያስለቅሳቸው ቃላቶች አሉ። እና ኤኒ ሃውስ እኛ ዘዳግምን እኛ በነገራችን ላይ እንመልሰዋለን። እዛ ጋር ደግሞ የተባለው ኦፍኮርስ ለምን ይቀጠቅጣል? አካለ ጎዶሎ የእግዚአብሔር ማዕድ አያቅርብ። ወደ እግዚአብሔር ጉባኤ ውስጥ ገብቶ ማዕድ ስለማቅረብ ነው። የእግዚአብሔርን በምኑ ነው የሚያቀርበው? አንድ ሰው እኮ አፍንጫ ጎራዳ አፍንጫ በደንብ ሊኖረው ይችላል፣ ሊኖረው ይገባል። 5 የስሜት ሕዋሳቶች ሊኖሩት ይገባል። ለመስጠት ማሽተት መቻል አለበት። የተስተካከለ መሆን አለበት። ሰዎች ያንን ምክንያት አድርገው እንዳይቀሩ ስርዓት ነው። የብሉይ ኪዳን ስርዓት ነው። አዲስ ኪዳን ላይ የምንጠቀምበት ስርዓት አይደለም። የብሉይ ኪዳን አምላክ ያለ ቁጭ ብሎ ይሄ የሚቀረው ለምንድን ነው? መልስ አንተ ምን መስጊድ ውስጥ ምራቁን የተፋ ከእስልምና ይወጣል እያላችሁ ታስተምራለህ እንዴ? ምራቁን መጥፋት ጫማ ይዘህ ከገባ ራሱ ከእስልምና ትወጣለህ እኮ እያሉ ቪዲዮዎች አሉ፣ ላሳያችሁ ይችላል። ስርዓት ነው በቃ።
ምን ግን ነው ግን አሁን ዋና ፖይንታችን ምንድነው? እኛ ጋር ይዘውት ይምጡ ይህን ጥያቄ ወንድ የሆነ ኡስታዝ እስኪምጣ ጌታ ምስክሬ እና ልመልስልህ ጠይቀኝ እያልኩት ጥሎ ፈረጠጠ። ከተማሪ ጋር ከስተላይዳ እሷ ቤቷ ድረስ ሄዶ ምንም የማታውቀው መጥናው ነው። እንደዚህ ናቸው የሙስሊም ኡስታዞች። ልክ አለ መሐመድን ጅብሪል እንደጨመቀው ነው ተጨምቀው ሴት ጭን ስር እየሮጡ የሚሄዱት። የማያውቁ ሴቶች ጋር እየሮጡ ሴት ስር መደበቅ ነው። እና ወንድ ከሆንክ እና ከኔ ጋር እና በዚሁ ርዕስ ምንም ሌላ ነገር አልጠይቅም እና ከኔ ጋር ተወያይ በሉት። ጥሩት፣ ሂዱና በኮሜንት ክርስቲያኖች ጥሩት እና ሌላ ጥያቄ አልጠይቅህም እና እኔ ፊትናና ብቻ በኮስት ግባና ይህን ጥያቄ አንሳው፣ በዚህ ብቻ እንወያይ አንተ ወንድ ከሆንክ በሉት። ጌታን ሂዱ ለክርስቲያኖችም ጻፉለት እና ወንድ ከሆንክ አትፍራ፣ እንደ ሴት በርን ዘግተህ አትሽለጥለጥ በሉት። ወንድ ልጁን ቆፍጣን እንበል። ምንድን ነው የሚያስፈራ? አንጠልጥላ የለ እንዴ? ምንድን ነው የሚያስፈራ? ወንድ አይደለ እንዴ? ስርዓት እንደዚህማ አይሆንም። ሼም ነው በጣም። ናና ከኛ ጋር ተወያይ። ይኸው ቪዲዮ ሰርቼ ውይይት ጥሪ አቅርቤልሃለሁ። ምን ብዬልሃለሁ? ልክ ልጅቷ ፊት ሳዋርድ እንደሆነ ስለገባ ልጅቷ ስትወጣ ጥለህ ሮጠህ ወጣ። ሮጠ ጠላ ወጣ። እንደ ሴት እድሜ ልክህን እንደዚሁ እንደሮጥክ እየሮጥክ እዛም ጭን ስር እየተደበቅክ ትኖራለህ። ልክ እንደ መሐመድ። መቼም ቢሆን ማንም ኡስታዝ መጥቶ ከኛ ጋር ብቃት ኖሮት አይወያይም። ይህን ነው የምንለው። የምትለው ነገር አለ? በዚህ ላይ ከፍቷል መሰለኝ ወይ? እፎይ ከከፈተ እንወጣለን። ቼክ አድርጉ። እሺ እፎይ ከፍቷል ጋይስ? እስቲ ቼክ ላድርግ። አልከፈተም። ግን አንድ ነገር በዚህ ላይ እንትን ብላችኋል። ምንድነው አንድ ኡስታዝ ስሙን መጥራት የማልፈልግ ገንዘብ ዘርፋል ተብሎ ክስ የወረደበት ታውቁታላችሁ ብዬ አስባለሁ። እና እሱ ራሱ በዚህ ጉዳይ ላይ ያወርተዋል። አሁን እናንተ አለ ቀጥታ ምንድን ያለው አትመጥኑኝም ብላችሁ ፖለቲካ አትስሩ፣ አቅም ካላችሁ ግቡ። በቃ ይሄ ዳዋ ነው። ሰው ወደ እስልምና የምንጠራበት በዚህ መንገድ ነው። አትመጥኑኝም አይባልም። ይሄ ውሸት ነው። ይሄ ከእውነት ለመሸሽ የተደረገ እንትን ነው። ስለዚህ ውይይት አቅሙ ካላችሁ ግቡ ብሏል። እሱ በፊትም እንደዚህ ነበር የሚለው። ስሙ መጥራት አልፈለገም እና ታውቁታላችሁ ብዬ አስባለሁ። እና አንድ ነገር ልንገራችሁ። አሁን ዘዳግም ላይ ዴቫ ያነሳው ቃል ቀጥታ እንቀበለዋለን። ግን ፈርጅ የሚለውን ለምሳሌ ሙስሊሞች ጅብሪል የሌለ ዱርዬ ነው። የሌለ ማለት ነው። ዱርዬ ከመሆኑ የተነሳ ሚነፋው እንግዲህ አስቡት፣ ፈርጅ ውስጥ ነው ቀሚስ ውስጥ ገብቶ ይነፋል ይላል። የሆነ ይነፋል የሚለውን ስናይ ለካ የሙስሊሞች ማን ነው ጅብሪል ያደረገው? ከመንፈሳችን የሚለው ጅብሪል እኮ አይደለም፣ አላህ እኮ ነው። አንድ ቦታ ከመንፈሳችን አላህ ራሱ ነፋባት ይላል እኮ ሱረቱል ተሪም። ከመንፈሳችን ሲል አላህ እኮ ነው ነፊው። ምንድን ነው የነፋው? ምንድን ነው የነፋው? ቀሚሷን ገልቦ ምንድን ነው የነፋው? ተፍሲሩ እኮ ቀሚሷን ገልቦ ነው የነፋው። ምንድን ነው የነፋው ነው ኩዌሽን። አየር ነው? ፓምፕ ነው? ምንድን ነው? እስኪ መንፋት ምንድን ነው? በመድኃኒዓለም እንደዚህ ቅማታም ቆሻሻ መጽሐፍ ይዘህ መተህ ልትተችል ትሞክራለህ። ድንጋይ ራስ አስባችሁታል? አንድ አምላክ ትልቅ አምላክ የተባለ የሴትን ቀሚስ ይገል አስባችኋል? ዝም ብላችሁ ሳሉት። አንድ ትልቅ አምላክ ነው ብላችሁ በክብሩ የማይደራደር አይደለም የሴት ቀሚስ ሊገል ሴቶች ፊት ለፊቱ መቆም የማይችሉ ከብርሃኑ የተነሳ በመላእክቶች የታጀበ ከሆኑ አስባችሁታል? ወርዶ የመሪምን ቀሚስ ገልቦ ሲነፋ አስባችሁታል? እንዲህ ልክስክስ ሆኖ ሲወርድ አይቀለባችሁ? በጣም ነው የሚቀልባችሁ። እንዲህ ያለ ቦታው ሲገኝ ማለት ነው። አሁን ለምሳሌ አምላክ በባህሪው ቅዱስ እንሌለ፣ በባህሪው ቅዱስ ነው። ስለዚህ ይቀደሳል አንልም። ባህሪው ነው፣ በቃ ቅዱስ ነው። ያለ ባህሪው ግን ከተገኘ አምላክነቱ ምን ያደርጋል? ውድቅ ይሆናል። አያቸዋ የአላህ ባህሪ ቅድስና አይደለም ጋይስ። በጣም ወርዶ ያለ ልክ ሲገኝ ምንድነው? የሴቶችን ቀሚስ ይገልባል።
ገልቦ አንገቱን ነፋንባት ሲል እንግዲህ አንገት አለው ማለት ነው፣ አፍ አለው ማለት ነው። ገብቶ ይነፋል ማለት ነው። ምንድን ነው የሚነፋው? ምንድን ነው የሚነፋው? እስቲ አሁን ነፋንባት አለ። ኦኬ ነፋንባት ብሎ ደግሞ ለእኛ መልእክት ለምን ላከ? እኛ ሴቶችን ቀሚስ እንዲገልበን እንድንነፋ ነው? ለሙስሊሞች እንደዚህ ነፋንባት፣ የመርየምን እኮ ቀሚሷን ገልበን ነፋንባት አለ። ኦኬ ለሚመጣው ለዚህ ጄኔሬሽን ሙስሊም ተከታይ ምን እያስተማረ ነው? እናንተም ቀሚስ ገልባችሁ ንፉ እያለ ነው? ምንድን ነው የሚያሳየው? ይህ አዲስ ለሆነ አማኝ ምንድን ነው የሚማረው ከዚህ? አላህ እውነት ጥሩ ነገር እያስተማረን ነው ወይ ጾታዊ ትንኮሳ እንድናደርግ እየመከረን ነው? ለእንደዚህ አይነት ምክሩ እኛ እውነት ብንተገብረው ሰው እኛ ስናደርግ ኖርማል አይምሮ ጤናማ የሆነ ሰው ይህን ስናደርግ ካየ በኋላ ምንድን ነው የሚማረው ከዚህ? አንተ ባለጌ፣ አንተ ማትረባ፣ ይህ ልደፍራት ነው እንዴ ብሎ አንድ ሰውን አይከሰውም ወይም የሆነ ነገር አያደርገው? አላህ ምንድን ነው የሚያደርጉ? ከአርሽ ላይ ወርዶ ቀሚሷን ገልቦ ከቦታው ላይ እንኳን ወርዶ እሱ በክብሩ የማይደራደር ከሆነ የተናገረውን ቃል የሚፈጸም ከሆነ እኮ እዛ ባለበት ቦታ እኮ የፈለገውን ነገር አድርጎ እኮ መርየምን እኮ ነገር ማድረግ ይችላል። ግን ወርዶ ያለ ልክ ወርዶ ጎንበስ ብሎ ቀሚሷን ገልቦ አምላክ ነው የተባለ እሱን የሚመስል ማንም የለም የተባለ ሉክ አይወልድም አይዋለድም የተባለ ያ አምላክ የተባለ ቀሚስ ገልቦ ብሎ ሲነፋ ምንድን ነው የሚነፋው? ከዚህስ ምንድን ነው የምንማረው? አሁን እኔ በሰው ፊት እውነት እናገራለሁ። አላህ ድፍረቱን ሙስሊም ሆኜ አላህ መርየም ላይ ነፋባት ብዬ የመናገር አቅም ይኖረኛል? ጋይስ እኔ ሙስሊም በሆነ እንደዚህ ምንድን ነው የነፋባት ቢለኝ ምን ብዬ ልመልስ ነው? አንድ ምንም ማቅ ይችላል እኮ ሀቢብዬ። ምን ብዬ ሳሂህ አልቡኻሪ 6325 ላይ አላህ አይን፣ ጆሮ፣ እጅ፣ እግር፣ ባት፣ ፊት መቀመጫ አለው አይደለ ወይ? ማይዘወይ ኡስታዙ ጋር ደርሼ ነው የመጣሁት። ብሎክ ተደርገናል፣ ተባረናል። በጣም በሚያሳዝን ሁኔታ ኑኔ ጋር ጥያቄ ጠይቁ አለ። ራስ መታት የሆነ ጥያቄ ጠይቀዋለሁ። ምን ቢል ጥሩ ነው? ምን ማስረጃ የለኝም፣ ቁርአኑ ትክክል ነው፣ ሀዲሱ ትክክል ነው ብሎ ሸኝቶናል። በጣም በሚያሳዝን ሁኔታ ቤታችን ድረስ ብሎ ጋበዘን። ከጋበዝን በኋላ በሚዩት በምን የተባረር ነው። በጣም ያሳዝናል። ምን ጠይቀው ነው? በእናትህ ሪከርዱ ካላሰሙና እንወያይ ያልኩት መጀመሪያ መጽሐፍ ቅዱሱ ላይ ምናምን ብሎ እሺ ችግር የለም ና ከፈተው እንወያይ እያልኩት ልክ ልብሶ አይ በቃ ልጅቷ ወጣች በገስትና ብሎ ጥሎ ፈረጠጠ። ጻፍኩልህ አላየውም አንተ ጀግና ነበር። እኔ በገስት ሄዳለሁ ስትል አይቻለሁ። ሄድን። በጣም በሚያሳዝን ሁኔታ እስልምናና ሳይንስ በተአምር እንደማይሄድ አሳይቶናል። አዎ በቃ ሙሉ ለሙሉ ትክክል ብሎ ነው ያለው እና ይሄ ደግሞ ነብይነቱ የተረጋገጠበት ነገር ነው። አዲሱ ምን ጠይቀው ነው? ቆስቴ ኦኬ ጥያቄ የተጠየቀው ምንድን ነው? በዚህ በሳሂህ አልቡኻሪ 3938 ላይ የሚገኝ ሀዲስ ነው እና ነብይነቱን እንዲረጋገጥ 3 ጥያቄ ተጠይቆ ነበር መሐመድ። ከነዛ 3 ጥያቄዎች አንዱ ምንድን ነበረ? እንዴት ነው አንድ ልጅ እናቱን የሚመስለው ወይም አባቱን የሚመስለው ተብሎ ሲጠየቅ የመለሰው መልስ ነበረ። ምን ብሎ መለሰ? አንድ ልጅ እናቱን ሊመስል የሚችለው እናትየዋ ቀድማ በኢንተርኮርስ ጊዜ፣ በወሲባዊ ግንኙነት ጊዜ ቀድማ ሳቲስፋክሽን ላይ ከደረሰች ነው። ምንድነው ቀድማ ማለት? እርካታን ካገኘች እናትየውን ይመስላል። አባትየው ቀድሞ ከረካ ደግሞ ሳቲስፋክሽን ሌቭል ላይ ከደረሰ ደግሞ ምንድነው አባትየውን ይመስላል መልኩ ብሎ ነበር መሐመድ የተናገረውና ይሄ ደግሞ በሳይንሱ ዘርፍ በጣም እንዲህ ተብሎ የሚያስቅ እንትን ነውና ይህ ነብይነቱን ያረጋገጠበት ነገር ነውና የመሐመድ ነብይነት በአይሁዶች ዘንድ የተረጋገጠው በዚህ ነገር ነበርና ይህ መልኩ በምን አይነት መልኩ ይታያል ተብዬ ስጠይቀው ከሳይንስ ጋር አሁን ይሄዳሉ ብዬ ስጠይቀው አይ ሳይንስ መለኪያችን አይደለም ቁርአናችንን ቁርአኑ ወይም ሐዲሱ ትክክል ነው 100% ትክክል ነው። ስለዚህ
ሳይንስና እስልምና አብረው ይሄዳሉ ተብሎ የሚወራው ነገር ሐሰት ነው። አንድ ሪከርድ ይወጣ ነበረ። ምን የሚል 1000 ሰው አሉ 1000 ሰው ነጭ እንደሆነ ያያል። ነጭ እንደሆነ እያየ ነው እየተመለከተ ነው። መሐመድ መጡና ጥቁር ነው ካሉ የስንት ሰው ቃል ነው የሚሰማው? የመሐመድ 1000 ሰው አይኑን እንዲህ አላየውም ይላል። እኒህም ሰዎች የትኛውም ሳይንስ ፋካልቲ ይህንን ያረጋገጠበት ነገር የለም፣ ቼክ ያደረገበት ነገር የለም፣ ምንም አይነት ማስረጃ የለም። ጭራሽ ምን አልኳችሁ ብሎ የሚያስቅ ተረት ነው በእነሱ ፊት። ስለዚህ በነዛ ሺህ ሁሉ ሳይንቲስት ፊት የትኛውም ጥናት ያደረገ ሰው ፊት መሐመድ ይቆምና አይ አንድ ሰው እናትና አባቱን ሊመስል የሚችለው ሳቲስፋክሽን ላይ በሚደረስበት በመቀዳደም ነው። እናትየው ከቀደመች እናትየው ጀለስ ምንድን ያለው ጀለስ ተመቸኝ። ግን ያራዳ ልጅ 100% ቁርአንና ሐዲሱ ትክክል ነው አለ። ስለዚህ መሐመድ ነብይነቱን ያረጋገጠው በስህተት ነው ማለት ነው። ኢቭን ቁርአንና ለምሳሌ ሳይንስ እስልምናና ሳይንስ የሚለያዩ ከሆነ ሳይንስ በእይታ ነው። ኢቭን እምነት የእይታ ነገር ነው፣ የሆነውን ነገር በተግባር ማሳየት ነው። ኢቭን ቁርአን ደግሞ እንግዲህ ከሳይንስ የሚራራቅ የሚጋጭ ከሆነ ምኑ ነው ታዲያ ማስረጃ የሚሆነው? ቁርአን ትክክል እንደሆነ በምንድን ነው እርግጠኛ የምንሆነው? አሁን ለምሳሌ ጨረቃ ተከፈ ብሎ እንግዲህ እንትን የሚሉት ያ ሁሉ ፊሎሶፊ ከሳይንስ አጣርቶ አንብበው አይደለ ውድቅ ይሆናል። ባይ ዘ ዌይ ሳይንስን ጣለ ማለት እስልምና ፈረሰ ማለት ነው። ምክንያቱም አንድ የቆመበት ተደግፈው በውሸት ከሳይንስ ጋር ይስማማል ብሎ ነው። አሁን ሳይንሱ ማይስማማ ከሆነ እንዴት ነው ታዲያ መሐመድ በዛ ሊያረጋግጥ የቻለው? የመሰለ ሰው አለ? በጣም እንደሚገርም ምን አለኝ መሰለህ፣ ጸጥ ማትል ከሆነ አይተዋል አለኝ። የኤልጂቢቲኪው ባንዲራን አሳየኝና እዚህ ላይ ገባለሁ አለኝ። ግብረ ሰዶም ይላል። በጣም ደስ ይለኛል። ግብረ ሰዶም በእስልምና ወይስ በክርስትና በሚል ንግባ አልኩት። ፈራ። ምክንያቱም ነብዩ እንኳን ምን አይነት ሪስክ እንዳለበት በዛ ነገር ላይ ያውቃል። ግብረ ሰዶም በእስልምና ምን እንደሚመስል ማየት ይቻል ነበር። ወይስ እነዛ አይነት ውስታዞች ከሴት ጭን ውስጥ አይወጡም እንጂ እኛ ፊት አይቆሙም። በጣም የወንድሞች ፊት አይቆሙም። ዜሮ ነው። ቀጣፊ ናቸው። ይበልጥ ከቀጣፊነት ባይዘዌ ቀደም ተናገር ነበር። አንድ ስሙ መጥራት ማንፈልግ ኡስታዝ እንደዚህ የምትፎክሩት ነገር አዋጣችሁም፣ እስልምና ዳዋ ስለሆነ ዳዋችሁን በስራ ስሩ ብሎ ተናግሯል። በፊትም እንደዛ ይለበር እሱ ያው እሱ በገንዘብ ስርቆት ምክንያት እየተፈለገ ስለሆነ ከዛ እንግዲህ ናደ ያው እሱ አጽፍሽ እየመለሰ ነው። ለእኛም ማዙ ሳይሆን እናውቃለን። ሁለተኛ ነገር ደግሞ ቺ ፖለቲካ ሴት ላይ እንደቀደመ እንደተናገርነው ቀሚስ ውስጥ ከመሯሯጥ በስተቀር ሴቶችን እንዲሁ ከማሳደድ በስተቀር እቤቴኑ ጠይቁኝ ብቻ እናንተ ጥያቄ ለውይይት አትሆኑም ብሎ የተናገረው እንደዚህ አይነት ጭንቅላታቸው እየደነዘዙ ኡስታዞች ይርበተበታሉ እዛ ሲገቡ። ባይዘው እነዚህ ህፃን ናቸው። እውነቱን ልንገራችሁ መድኃኒዓለም ነው የምላችሁ ህፃን ናቸው። በእኛ ፊት እንደማይቆሙ አይ ነው 100% እርግጠኛ ነኝ። ሁለተኛ ነገር ደግሞ አቤታቸው ሲካሄዱ እንዴት እንደሚወዛገቡና እንደሚርበደበዱ የምታውቁት ነገር ነው። ብዙ እኮ ተቀዶ በቅጅ እኮ የሚወጣ ቪዲዮዎች አሉ። ምን ያክል እንደሚርበደበዱ ምን ያክል አሁን ካየ ነው ሀቢቤ አሁን ካየ ነው ልጅቷ እኔ አላቅም የምትል ልጅ ነች። ለውይይት መወያየት ያለበት እኔ አላቅም እያለች ነው ይላል። እኔ እንጃ እያለች እኔ አውቀዋለሁ እኔ ልመልስልህ ከሚል ሰው ጋር ነው መነጋገር ያለብህ። ምርጫህ እኮ እኔ አላቅም የምትለዋን ከሆነ በቃ ችግር አለብህ ማለት ነው። ይሄ ሊገባችሁ ካልቻለ ሙስሊሞች ምንም ልናረጋችሁ አንችልም፣ ምንም ልንረዳችሁ አንችልም። አልቅሱ ቤታችሁን ከፍታችሁ በቃ ዊችስ ውሸት እንደሆነ በግልጽ እየተመሰከረ ነው። ምክንያቱም እዛው ገስት ላይ ልጅቷ ባለችበት እኔ ገብቼ እኔ ልመልስ በገስትና እንደ እሷን እኮ ቤቷ ድረስ ሄዱ እንደማታውቀው አንኳኩቶ ልብ በሉ ጥያቄ ጠየቃት። እኔ አላውቀውም ማለች። እኔ ልመልስልህ እኔ ያውቀዋለሁ የሚመለከተኝ ሃይማኖቴ ነው ላስረዳህ ሲባል ሰው እንግዲህ የአንተ ልቶ የእኛን ላስረዳህ
ሲባል ጥሎ ከሮጠ ምንድን ነው የምትሉት? ሮጦ ሄዶ አይመጥነኝም የሚል ከሆነ ኦፍኮርስ አይመጥነኝም። የማይመጥነው ማን ነው? ከኔ ጋር ማውራት አይመጥነውም። እሱ የሚመጥነው እንደዚህ ምንም ከማያውቁ ሴቶች ጭንስር ሄዶ መዘፍዘፍ ነው የሚመጥነው ማለት ነው። ና ከእኛ ጋር አውራ። አንድ ቀን ብቻ አይደለም እድሜ ልኩን ሁሌ እንዳሯሯጥለው ነው። እኛ ስንመጣ ማለት ነው ልክ ጅብሪል መሐመድ ጋር ሲመጣ ውሻ አይቶ እንደሮጠው ማለት ነው። ይፈረጥጣሉ። እግሬ አውጭኝ። ልክ ጅብሪል መሐመድን መቶ እየደፈቀ እንደጨመቀው እንደዛ ነው የሚሆኑት። እግሬ አውጭኝ አላቅም እያለች አላቅም እኔ ያላነበብኩትም እያለው እኔ አውቀዋለሁ ሲባል ለምን ይሮጣል? እንግዲህ እዚህ ላይ ብቻ ማውራት ከዚህ በላይ ሙስሊሞችን ደደብ ናችሁ ብሎ መሳደብ ነው የሚሆንብኝ። ይቅርታ አድርጉልኝና እኔ እንደነሱ ደደብ ብዬ ልሰድባችሁ ስለማልፈልግ፣ ቢኮዝ ደደብ ናችሁ። ዝም ብላችሁ ነው የምትከተሉት። ዝም ብላችሁ በጭፍን ማሻአላ አላህ ይጨምርልህ አለ እንትን ይበልብህ ከማለት በዘለለ ምንም ነገር የለም ማለት ነው። በጭፍን መከተል ላይ ናችሁ እንጂ እውነትን በመፈለግ ላይ አይደላችሁ። ምክንያቱም እውነቱ ፊት ለፊታችሁ ነው እና ልመልስ እያለ ሰው ጥሎ አይድም። አላቅም የምትለዋን ምርጫው ሊያደርግ አይገባም። አውቃለሁ፣ ይኸው ተገናኝተን ኦኬ፣ በቪዲዮ የተጠራው ምናምን ተውት፣ ይኸው በአቃል ይኸው እሱ አላቅም እያለችው እኔ ልመልስ እየተባለ ጥሎ መሮጥ ምንድን ነው ኢምፕሊኬሽን ነው? ለህሊናችሁ ህሊና ላላችሁ ሙስሊሞች ምንም ልንረዳችሁ አንችልም። ቆስጣ ኢምራንን አስገባው እስኪ እንትን እያለብኝ ነው። እኔ ማንን ይቀሳ ገስት ላይ ኢምራን የሚል ልጅ አለ። ኦኬ ይሄ ልጅ ስሙን ቀይሩ ነው። ጀዛከላ ኸይር ቡሲ። አንድ ኡስታዝ ከስልጤ ዞን ቀጥታ ወደ ኢራን ገብተዋል እና በጣም ያሳዝናል። እሳቸውን ብለህ አስረ ቁጭ አድርገህ እንዲሰሙ ማድረግ ነው። ከዚህ ስር እኮ የማይጠፉ ሰው ናቸው። ቀጥለ ሀሳቡ ላይ ሄዱ እና ተቀበለው ወይ ልጁን እድሉ ልስጥ ለአንተ። ኢምራን ጠይቀው። እሺ አሰላሙ አለይኩም ኢምራን። አረም ወደ ተስቆስቲ ምን አልከኝ? ሙደት ሃይማኖትን መቼ ነው የምትሰብከው? አሁን እንደዚህ ሆናችሁ ነው ሃይማኖተኛ የምትሆኑት? በጣም ነው የምታሳዝኑት ወላሂ። እየጠራ ነው። ወደ ቶፒኩ ሰላም ነህ ነው የተባልከው? ሰላምታ ነው የተሰጠህ እንጂ ጥያቄ አልተጠየቅም። ምን ወል ደህና ነህ? እንዴት ነህ? እንኳን ደህና መጣህ የተባልከው? ኧረ ለምሱነቱና ለማቼ ሁሌ ስድብ በቃ እናንተ ምን ያውን ሰላም ነህ ነው ሰላምታን የሰጠህ? አለቃችሁም እኮ ገና ሰላምታ አታልቅስ፣ እኛ ሶፍት የለንም። ሰላም ነህ? እንዴት አመሸህ? የምር ነው። መቼ ነው እንዴት አመሸህ ነው የተባልከው? ትመልሳለህ ወይስ አትመልስም? ታውቃለህ ወይስ አታውቅም? ክርስትና ዘንድሮ እኮ አለቀለት። ወደ ፕሮቴስታንት የተጓዘ ነው። ጉሎና ተራቆታችኋል እኮ አሁን ምንም ማስተማር ስድብ የሚሰፉት ነገር የለም። መሳደብ አይሰለቻችሁም? ከአላህ አርሽ ስር ቁጭ በለላ ከዙፋኑ ስር የሚንጠባጠበውን ያንን ፈሳሽ ነገር እየላስክ አልቅስ። ከስር ሆነ አልቅስ። ሰው ሰላም ነህ ሲባል ይሄ ሁሉ ኮንትሮል ዳሜጅ ይባላል። ኮንትሮል ዳሜጅ ፈራርሰዋል፣ አልቆላቸዋል፣ ተሸማቀዋል። ሽምቅቅ ነው ያሉት ኡስታዞቹ ራሱ እየተሸማቀቅን ነው እያሉ በአደባባይ ወጥቶ እየተናገሩ ነው። እያሸማቀቀን ነው፣ ሰው ፊት መናገር ወጥቶ ማውራት እያፈርን ነው ብለዋል። ምንድን ነው የሚያሳፍረው? አንድ ኡስታዝ አሁን ለምሳሌ ስፐርም ልብስ ላይ ለዛውም ታዋቂ የሆነ ሰው ግለሰብ ላይ በጥፍሬ ፈቀፍቃለሁ ማለት ያሳፍራል አይደል አለ። ያኛው ኡስታዝ ደግሞ መጣና እንደ ቀልድ እያደረጉም ቢሆን ተሸማቀዋል አለ። እያሳሳቁ ነው የሚናገሩት፣ እያሳሳቁ ተሸማቀዋል። ስለዚህ የመሸማቀቅን ውጤት ነው መተዚህ የምታሳየን። ሰላም ነህ ስትባል አታልቅስ። አረብኛ ጽሑፍ እንኳን ደህና መጣ። እንዴት አመሸህ ወንድሜ? ኡስታዝ ቶፊቅ ናቸው። ኦኬ ኡስታዝ ቶፊቅ ኦኬ፣ እንኳን ደህና መጡ ኡስታዝ። እንዴት ኖት? አይሰማም ኡስታዝ? ኡስታዝ ሚዩት ኖት፣ ማይኮትን ያንሱ።
ከገባው ልጅ ቀጥሎች መሽጎና በሆነ ነገር ቢዚ ነኝ። ምን አሉኝ? አልገባኝም። ከገባው ልጅ ቀጥሎ ቢዚ ነኝ በአሁን ሰዓት። ትንሽ ደቂቃ እሺ፣ ትንሽ ደቂቃ ጠብቁ። አልቃል ሰማለው። እንዴት ናድሬ? ሰላም ነህ ወይ? አለን ለቃል የዛሬው ኡስታዞች ምን ነው አበሳጭተዋል መሰለኝ። ዛሬ ልክ አይደለም። ኧረ እኔ ምን አበሳጫለሁ? እኔንማ እኔ ታውቀኛለህ እንዴ? ገና ሲያዩኝ ፈርጥጣሉ። ናድሩ አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም። የጠፋ ሰው የት ጠፍታችኋል? ሰሞኑ የላችሁም። ናፈከና? አዎ እንዴ እሱ ሰው ናችሁብኝ እኮ። አዎ እረዳለሁ። አንተ እኮ ኦልሞስት 78% ከፍረሃል አውቃለሁ። አባ እረዳለሁ። አይ ቆሲ ከእናንተ በቃ መወያየት በቃ መክፈር ነው። አይ ውስጡ ግን በጌታ እኔ ልንገርህ አንድ ነገር ቢያንስ ከምንም ነገር በላይ ማለት ነው ሁሉም ሙስሊም ውስጡ እንዳንተ ቢሆን ማለት ነው። አይ ቆሲ ሁሉም እንደዛ ነው። ለምሳሌ ሲመጣ እውነቴን ነው የምልህ ኢሞሽናል ስለሚሆን ስለሚናደድ ምናምን ነው እንጂ የልብ ንጽህና ነው ቆሲ እንደዚህ እንደሚያወራው እንዳታይ ውስጡ ሌላ ነው። በማግስቱ ትጠይቀው ሌላ ሰው ነው። ካልዳኔ ሙት አንተ የፈለገ ትረዳዋለህ አንድ ቀን ልክ ከእስልምና ከወጣ በኋላ ነው የምትረዳው ይሄን ነገር። እስቲ አታበሳጭኝ። አንተ ደግሞ እኮ እንዲቀስ ብለህ የምትኮረኩራት ነገር አለች። ይኸውልህ አውትሳይድ ዘ ቦክስ እንኳን አታይም ብዙ ጊዜ ናድሮ። እሱ ነገር እኮ ነው። አንተ አሁን በቃ ሀብትህን ብቻ ነው ጀስት የምታሳደው። ለዛ ነው እስቲ አልሐምዱሊላህ ረቢል ዓለሚን እኔ ትክክለኛውን መንገድ አላህ መርቶኛል። አባይ ላይ ምንጭ ያመሰግናል ሲባል ስንት ታውቃለህ? አዎ በሱ ዱዓ አድርግልኝ። በያዝኩት ሃይማኖት ጠንክሬ ሰይጣንን አሸንፌ ለዛኛው ቤት የምዘጋጅ ሰው አላህ ያደርገኝ። እዛ ቤት እኮ ጠጉችማ ነው ያለው እየተባለ ነው። ማሻአላህ አላህ ይወፍቀና። ምን ችግር አለው? አላህ ከሰጠን ምን ነው ቆስቲ ምን ችግር አለው? ባይ ዘ ዌይ አንድ ነገር ልንገርህ። ምን መሰለህ ቆስቲዬ፣ ይሄ እኮ መሰለህ እኮ የሚታደሉት እኮ ገብቷል። እዚህኛው ዓለም ላይ ገብቷል። ፈተናውን ያለፉ ሰዎች ናቸው ያን ነገር ሊያገኙ የሚችሉት እንጂ እዚህ ምድር ላይ ገብቷል። ዝም ብሎ ሲዘባ እንትን ሲሉ ሲጨማለቅ ለከረሙት እኮ አይደለም ይሄ እኮ ሽልማት የተዘጋጀው። ኦኬ ለሁሉም ሙስሊም አይሰጥም ያልከው ሽልማቱ ምናቸው ነው? ላይክ አሁን ናድሬ እንደው ከውበት አንጻር ራሱ ብናየው ምናቸው ነው የሚማርከው? ውበታቸው ማለት ነው። አሁን እሱ መቻየ ነው። ራጅ ያምራል እንዴ? ነው እንደዛ ለማለት እኮ የፈለገው እኮ የውበታቸው ለመግለጽ ነው ቃል እንጂ የሚታየ እኮ ውበቱ እኮ ውበቷን ነው ገብቷል። ውበቷን ገብቷል። ልብስ እንኳን መሸፈን አይችልም ነው ለማለት ነው እንጂ ያው አንተ እንደምትለው ኤክስሬ የተነሳ ምናምን እንደዛው ከብታይ እንዳይመስል። አይ ሐዲሱ እሱ ቃል እዛ ስንገባ ነው ይሄ እኮ ነው ችግሩ። አሁን ይሄ እናት የጻፈው አይቷችሁ ይሄ ቁርአን ላይ ሐዲስ ላይ አለ። ማን አየው? አንተ ጀነት ላይ ያለውን ነገር መሐመድ ቃልዬ ይኸው ሐዲሱን ልክፈትልህ። ይኸው ቃል አይ ነው አዳ ስለ አጽም እኮ እዛ ላይ ያወራው ነገር የለም። እሺ አንተ ምን ማለት እንደሆነ እስኪ አንተ ተበቃ ታስረዳኛለህ። በቃ ምን ለማለት ፈልጎ መሰለህ እዛ ጀነት ውስጥ ያሉት ቁርአን አይኖች ገብተዋል። ውበታቸውን ገብተዋል አይደል? በጣም በቃ ኤክሰስ እንደሆነ ለመግለጽ የተጠቀሙበት ቃል ነው እንጂ እንደዚህ ያው እናንተ በምትሉት ዲቴል ውስጥ ገብቶ አጥንቶ ይታያል መቅኖ ይታያል ምናምን ነገር አይደለም። እንደ ምሳሌያዊ ማነጋገር ነው። ኤኒዌይስ አሁን እኔ ገባው አንብብልኝ። እሺ ያው አንብብልኝ እስኪ አንብበው ቃል ችግር ነው። ኦኬ እኔ እስከዛ ያለ እሺ ምን ይላል እንግዲህ ሳሂህ አልቡኻሪ 3254 ላይ የሚገኝ ሐዲስ ነው። ናሬትድ አቡ ሁረይራ the prophet said the first batch of people ትንሽ ራቅ አድርገው who will enter will be glittering like the full moon and the batch next to them will be glittering like the most brilliant star in the sky። እንግዲህ እዚህ ጋር ምን እየነገረን ነው? ነብዩ መሐመድ የጀነት አገባባቸው ነው። የመጀመሪያው እንትን
እንደ ምንድን ይገባል አለ እንደ ጨረቃ አለ። የሁለተኛው ደግሞ እንደ ተወርዋሪ ኮከብ አለ። ቀጣይ their hearts will be as if the heart of a single man, for they have neither enmity nor jealousy amongst themselves አለ እና ልቦቻቸውም ለንጹህ ወንድ have neither enmity nor jealousy ወይም ላይ ቅናት ያለው በራሳቸው ላይ ቅናት ያለ ነው። everyone will have two wives from the Houris ሁሉም ሰውም ደግሞ ከአልሁራ ላይኖቹ ሁለት ሚስቶች ይኖረዋል። will be so beautiful who will be so beautiful በጣም ቆንጆ ይሆኑ ይላል። pure and transparent አለ ዳት አለ ንጹህ ፒዩር ኤንድ ትራንስፓረንት ማለት ኦኬ ይቀጥል። እሺ ንጹህና ትራንስፓረንት እንደዚህ ልክ አሳልፎ የሚያሳልፍ ነገር እንደማለት ነው። ያ አሳልፎ የሚያሳይ ማለት ነው። ትራንስፓረንት፣ ትራንስሉሰንት፣ ትራንስፓረንት ማለት እኮ ገብቷል። ምን ማለት ነው? አጥንቷን ያሳያል ማለት አይደለም። ይቀጥል። ይኸው እናሳየው። ዳት አለ ትራንስፓረንት የሚለውን ዳት አለና the marrow of the bones of their legs will be seen through the bones in the flesh አለ። ምን አለ? ትራንስፓረንት የሚሆነው በገለዋ ላይ ስጋዋን አልፎ አጥንቷ እስኪታይ ድረስ ያለው ውበቷ ነው አለ። እንደዚህ ውበቷ ነው ገብቷል። አዎ እኮ ይሄ ውበቷ ነው እኮ ውበቷ ማለት ይሄ ተጉጭ መሆን ማለት ነው አይደል? ቋንዴ ስጋዋን አልፈ ዘናሮ ኦፍ ዘ ቦን ማለት ቋንድ ጊዜ ስጋዋን አልፈ እዚህ ውስጥ መቅኔ ያለ አጥንት ውስጥ መቅኔ ያለ አይደል? ይሄ ቅቅል ስንበላ እንደዚህ መንጎሮጎሮ እሱ ሁሉ ላይ ይታያል ነው ያለው። እንደውም አልገለጸውም። ከዚህ ላይ ታረቀ ስጋ የላትም ነው ስጋው አይታይም እያለህን ያለው ስታይ አልፈታያታለ። ኤክስሬ ነው ኤክስሬ በቃ ያ ማለት እኮ ስጋ አላት ማለት እኮ ነው። ስጋ አላት ማለት ነው። ለምሳሌ ይኸውልህ ቢጃማ ስስ ቢጃማ ብትለብስ ገላህን ሙሉ የሚያሳይ ከሆነ ቢጃማውን ለብሷል። አሁን ይሄ ስዕል ገብቶሃል? ተረዳይ? ልክ እንደዛ ነው። አሁን ይሄንን ስጋ ለብሳለች፣ ግን በስጋ ውስጥ እንደዚህ አልፈ ይሄንን የምታየው ከሆነ የምታያ ሴት እቺ ነች። እቺ ምኗ ነው የሚያጓጓ? ይኸውልህ ቃል አሁን ይሄ ምኗ ማምር ማለት ስጋ ልብሰህ ደግሞ አሳየኝ። የምትሰግደው ለዚች ነው የምትሰግደው ለዚች ቃል ይኸውልህ ሰማኝ ቃል አሁን ይቺኛዋን ስጋ ልብሰህ አሳየኝ። ከዛ ውበቷ ለአንተም ይታያል። አሁን እኮ ስጋ የላትም ቢኖር ኦኬ አንተ ጋር አግሪ ላደርግ ይችላል። ቆይቷል ስጋዋን አልፎ ነው ግን ትራንስፓረንት ፊልም ማድረግ ይችላል። ልታየው ትችላለህ። እዚህ ላይ እስቲ ስጋዋን አስቲ ያሳይ። ጡት ራሱ እኮ አታየውም፣ ምክንያቱም አጥንቱ ነው ቪዚብል የሚሆነው። ስጋ እኮ አለው እኮ ነው የሚለው እኮ ገብቷል። ውበቷ አታየውም። አሁን እኮ ይሄም የሚያሳየን ፒክቸር እኮ ስጋ አለው፣ ግን ቪዚብል ነው አይነ እይታ ኤክስሬ እኮ ነው ያሳየኝ እኮ ገብቷል። እንጂ እኮ ስጋው እኮ እዚህ ጋር የታለ ይሄ አይታይም እንዴ? ከላይ ይሄ ነጭ የሆነው እኮ ይሄ እንደዚህ ሳሳ ብሎ ነጣ ያለው እኮ ስጋ እኮ ነው። እንደዚህ አይነት እጅ አለ በእናትህ ትሪያንግል ነገር ሲታጠፍ እንደዚህ ነው። አባዬ ሞተ እኮ አላየውም። ስጋ አልብሰው እሱንም ስጋ አልብሰው ይሄ ሐዲስ እኮ ነው ያለው። ገብቷል። አሁን ይሄ ገብቷል። ከፒክቸሩ ጋር ምንም በኋላ ላይ ብለህ ስትመጣ አይ ምርጫ ቀስቀሳ ነው እንጂ እንዲህ ነው የሚለው እዛ ከደረስክ በኋላ ስማ ስሩ ዘ ቦን ኦፍ ኤንድ ዘ ፍላሽ ማለት ምን ማለት ነው? ይሄ ገለጻቸው። መቅኔ ታውቃለህ? አጥንቱ ውስጥ ገብተህ መቅኔዋ ሁሉ ይታያል ነው ያለ። አሁን ምን አለ መሰለህ አሁን ይኸውልህ እዛ ያለው ጀነት ላይ ያለው ነገር ቃል ይኸውልህ አንድ ያዳምጠኝ። ጀነት ላይ ያለው ነገር ገብቷል፣ በሰው አእምሮ ገብቷል። እንዲህ ነው ብለህ ልትገምተው የምትችለው አይደለም። እሱ አላህ ብቻ ነው የሚያውቀው። ወይም ጀነት ውስጥ ገብቶ የዛን ሰዓት አላህ ይፍቀና የዛን የማያውቀውን ነገር ነው እንጂ አሁን በሰው ገብቷል አይደለም። በሰው በፍጡር ስሎ ገብቷል አምጥቶ በሚያሳይ ነገር አንድ ሃይማኖትም ምን የተኛውም ሃይማኖት ሊወክል አይችልም። ገብቷል ሰው። ስለዚህ ይሄ በልምታ የሚያስኬድ ሀሳብ አይደለም። ይኸውልህ ይህንን የተናገሩት ነቢዩ መሐመድ ሳያዩ ነው። ነቢዩ መሐመድ እኮ ቃልዬ ስጋ የላትም እኮ አላለም። ገብቷል እንዴ? ትራንስፓረንት ያደርገው የውበቷ ብዛት ይኸውልህ በስጋዋ አልፈህ ይህንን ታያለህ። በስጋዋ አልፈህ አንድ ሴት ውስጥ ስስ ቢጃማ ብትለብስ ባለቤቱ ስስ ቢጃማ ብትለብስ እና ሰውነቷን በሙሉ የሚያሳይ ከሆነ በቢጃማው አልፎ ሰውነቷን ነው የምታየው። ልክ እንደዛ በቃ ላይ ይሆናል። እናንተ አንስማማ ከኔ በተረዳው ተረዳው አንተ በተረዳው ተረዳው። በዚህ ነው ናድሬ
ከስጋ ስር የሚገኘው አካል ግን ይሄ ነው አይደል? አዳምጠኝ፣ ነገርኩህ እኮ ስጋ አልብሰህ አምጣት ገብቶሃል አይደለም? አሁን ካነበብከው ጋር ለማስታረቅ ችግር የለውም። ስጋ አልብሰህ አምጣትና ከዛ ውበቷ ምን እንደሚመስል እናያለን። ላልብስልህ አንድ ጊዜ ላልብስልህ። በስጋው አልፈህ አንድ ሰው ስጋው እንዳለ ቢረግፍ ይሄንን ነው ሊመስል የሚችለው አይደል? ቃልዬ በቃ ተው፣ እዚህ ላይ አንግባባም። በቃ እንለፈው። ያለ ስጋ ባይሆን ስጋውን ጥያቄ የገባሁት አንድ ጊዜ መልስልኝ። ከስጋው ቀጥሎ የሚገኘው አካል አጥንት ነው አይደለ? ከስጋ ቀጥሎ ልናይ የምንችለው አጥንት ነው። ግልጽ እኮ ነው። አዎ ቴንክ ዩ። ስለዚህ በስጋው አልፈን የምናየው ይህንን አጥንት ነው። አጥንቱ ማየት ምን ያስደስትሃል ነው? ምንድነው ውበቱ? ምንድነው የሚማርክህ? ለዚህስ ምንድነው የምሰግደው? እዚህ ጋር እኮ ቃል አሁን እኮ እዚህ ጋር አጥንት የሚባል ነገር ሳይሆን ገብቷል። ስጋ አላት አይደለም? አላት የላትም? በዚህ መጀመሪያ በዚህ እንስማማ ብሮ። እኛ እኮ እያልን ያለ ነው ይኸውልህ፣ ከስጋዋ አጥንቷ ይታያል ማለት ገብቷል። ውበቷ አላት እኮ ስጋው እኮ አለ፣ ግን ቪዚብል አይደለም። ይኸውልህ አሁን መሰለህ ቆስቲ ወይም ቃል በቃ አንግባባ። ምክንያቱም እናንተ የተረዳችሁበት የራሳችሁ አረዳድ አለ፣ እኛ ደግሞ ሙስሊሞች የምንረዳበት የራሳችን አረዳድ አለ። በዚህ አግሪ ብናደርግ አይሻልም? ፋይሉን በዚህ ብንዘጋው። እሺ ችግር በቃ ረሱ እሺ ወለቱ ሪሊ እኮ ነው ቃል ለምሳሌ አሁን ሙግስ ነው የሚሆነው። ኧረ ምናልባት ከተታ ላይ ሊሆን ይችላል። አንዳንድ እውነቶች ከባድ ናቸው፣ ያስጨንቃል። እሺ እለፈው ቆስጤ። እንዲህ ምን ያስጨንቃ? የምንኛ እኮ በነገራችን ላይ ቆስጤ ቃል አሁን አንተ እንደምትለው ተሸማቀቁ አለቀሱ ምናምን እንደምትለው ሙስሊም አይደለም። ጠንቋይ ራሱ እኮ በያዘው ሃይማኖት እኮ አይሸማቀቅም። ገብቷል። እኛ ደግሞ ያዝነው ሃይማኖት ደግሞ ሁሉም በየራሱ ሃይማኖቱ ይኮራበታል፣ አይሸማቀቅበትም፣ አያፍርበትም። የበዛ ብትይዘው ጥሩ ነው። ባይሆን እኔ አሁን ቃልዬ ልጠይቅ የፈለግኩት ቅድም ምንድነው ቁርአን ላይ የሆነ ነገር ተጠቅሷል ብለህ ስታወራ ሰምቼ ነበረ። በቀጥታ ኔትወርኩ እሱ ጋር ተቋርጧል መሰለኝና አንተ የእስልምና እንትንህ ብዙም እንትን ስላልሆነ ምናልባት በእስልምና መሸማቀቁ አሁን እየመጣ ያለ ነገር ነው። ብዙዎች በእስልምናቸው ተሸማቀቁ። ኖ የሳይኮ ጨዋታ ሳንጫወት ምን እስኪ እንዲህ ብለህ ንገረኝ፣ አስረዳኝ። ኦኬ ብዙዎች በእስልምናቸው እየተሸማቀቁ ያለበት ጊዜ ደርሰናል። እንዴት ነው ነገር? የእናንተ ፍላጎት ሊሆን ይችላል፣ እኔ የምረዳው ነው ማለት ገብቷል። ግን አሁን እንደዚህ ስለተባለ የዓለም ህዝብ ተሰብስቦ ገብቷል አንድ ሃይማኖት ላሸማቀቅ ቢል ወላሂ ላዚም ትርፉ ድካም ነው እንጂ አይሸማቀቅም። እኔ ተረስቼ ኦርቶዶክስ ላሸማቀቅ ብል ከንቱ ድካም ነው እንጂ የሚሆንብኝ ላሸማቀቀው ማለት ነው። ከዛ ኮንቴክስት አይደለም እኛ እየነገርን ያለ ነው ማለት ነው። ለምሳሌ ይኸውልህ ማይኮስቲ በጣም እየተሸማቀቁበት ነው ሲል ሰምቼው ነው። ከ2 እስከ 6 ወር ተሰጥቶባቸው እሺ ይኸው ለምሳሌ አሁን ያሉት እኔ ስም መጥቀስ ስለማልፈልግ ነው። ዱር ሞቱታል ማለት ነው። ኦልሬዲ ሞተዋል። አሁን ያሉትን ጥራቸውና አንዱን ሼክ ሄደህ አንቱ ሼክ ባላቸው የ6 ዓመት ህፃን ልጅ ማግባት ሱና ነው፣ ለምንድን ነው የማያገቡት ብለህ ጠይቃቸው። ቃል ኦኬ ታደርገዋለህ። አሁን የ6 ዓመት የ6 ዓመት ህፃን ልጅ ሴት ልጅ ማግባት ሱና ነው እኮ። ይህንን ሱና ተረሳ። ስለ ሲዋካል እንዴ ሰውን የምታደነቁሩት? ሱና ነው ምናምን ብላችሁ የ6 ዓመት ህፃን ልጅም ሱና ነው። ኦኬ ሱና ነው የ6 ዓመት ህፃን ልጅ ማግባት። ታገባለህ አድር ቃል። ስለዚህ ትንሽ ልንገርህ፣ ሰማለህ። ሲጀመር በ6 ዓመት አገባች ምናምን አይደለም ታጨች ነው የሚለው። ገብቶሃል? በ9 ዓመት የሚሆን በምናምን አገቧት ነው የሚለው። እዚህ ጋር መረዳት ያለብህ ቃል የዛሬ 1400 ዓመት ወደ ኋላ ተመልሰህ ብታይ አፈጣጠራችንም ይለያል። አደም እኮ 60 ክንድ ነበር በዛ ሰዓት። የዛሬ 1400 ዓመት በፊት የ9 ዓመት ልጅ ገብቷል አይደለም? ለእንግዞ ርዝመቷ ምን ያህል ይችላል፣ አቅሟ ምን ያህል ነው የሚለውን ነገር ብታየው ሳም በጣም ይገርማል። እኔ ያው ለምሳሌ ሐረም ላይ ጃይቻለሁ የነብዩ ዳማንተ ቅርጻቸው ራሱ ነው ማለት ሶ ስለዚህ ገብቷል። እዚህ ላይ አሁን ላይ ባለነው ሁኔታ ሳይሆን ማሰብ ያለብን ወደ ኋላ ተመልሰን ከ1400 ዓመት በፊት የነበሩ ሴቶችም ወንዶችም ፊዚካሊ ምን አይነት ናቸው የሚለውን ነገር ገብቷል መረዳት የግድ ይጠይቃል። ሰማለሁ ኔትወርክ እያስወጣኝ ነበረ። ሰማለሁ አለ ዮኒ ጠየቀኝ። የኔም ኔትወርክ ይዞኛል መስለኝ። እሰማለሁ እናድር
አዎ ትሰማለህ። እኔ አይ የማንን ጫማ አየው ነው ያልከው? ኖ ጫማቸውን የቅርጻቸውን የማን እንደሆነ ወላሂ አለማው እርግጠኛ ሆኜ ልነግር አልችልም። ገብቷል አለ አቸውን ነው ምኖ ምልህ ሐረምን መካን የሰሩት ማን ናቸው? በአላህ ጠፋኝ። አብርሃም አለ እኔ አሁን ልል የፈለኩት ምን መሰለ ገብቷል። የዛን ሰዓት የነበሩ በዛን ሰዓት በ1400 በፊት የነበሩ ሰዎች ፊዚካሊ ምን አይነት እንደሆኑ ልነግር ፈልጌ ነው። የዛን ሰዓት የነበሩ 9 ዓመት ገብቷል አይደል? እንደኛውን የፈረጠ አይነት ፊዚካሊ ላይኖራት ይችላል። ገብቷል ኖ ስለዚህ ይሄ ራሱን የቻለ ጥናት ይፈልጋል፣ ናድር ሪሰርች ይፈልጋል። ገብቷል አይደለም? ማኛ እንዴ ናድር ገታቸው ይለያያል። እነዛ በጣም ትልቅ ነበሩ አይነት ነገር የለም። እንደውም ቢሆን ራሱ ማለት ነው እድገት ላይ የምታወራ ከሆነ የነዛ ነው ትንሽ የሚሆነው ወይም ደግሞ ቶሎ ማያድጉ። ለምን በዛ ጊዜ ይሁን ለጠይቃ ነብዩላህ አደም ቁመታቸው ስንት ነበር? 60 ክንድ እንደሆነ ታውቃለህ? እሰማለሁ። በነገራችን ላይ ይቅርታ ኔትወርክ አስወጥቶኝ ነበረ እያሰማው ነበር። ሙስሊም ነው ካሜራ ካበራውኝ እንትን ይልብኛል እና ኔትወርክ ስላስቸገረኝ ነው። አሁን አንተ የምታነሳው ራሱ ጥያቄ ራሱ ይጠይቃል። ስማው 6 ዓመት ህፃን ልጅ ማግባት ሱና ነው፣ ለምንድን ነው ማያገቡት ብለህ ጠይቃቸው። አግኝተኛ ፖይንት የ6 ዓመት ህፃን ልጅ ማግባት ሱና ነው እኮ። ይህንን ሱና ተረሳ። ስለ ሲዋካ እንዴት ሰውን የምታደነቁሩት? ነው ምናምን ብለህ የ6 ዓመት ህፃን ልጅም ሱና ነው ማግባት አይደል? በቃ እዚህ ጋር ዝጋዋል። አሳዩን። ቆይ ይጨርስ ካሏቸው የ50 ምናምን አባት ሴት ልጁ የ6 ዓመት ሴት ልጁ ለ50 ምናምን አባት ይዳረው። አንተ በምታምነው ሐዲስ ፋጢማን በዛ ጊዜ አይሻን ባገቡባት ቅጽበት ወራት አቡበከር መጥቶ ጠይቋቸው፣ አይ ታንሳለች ልጅ ናት ኢነሃ ሰጊራ ብለውታል። ጠይቃቸው እቺ እንደዚህ የሚላለው ይብለህ። አዎ ኢነሃ ሰጊራ ትንሽ ናት፣ አንተ ታረጅባታለህ ማለት ነው ቃል በቃል። ዑመር ጠይቆ እንደዛ ብሎ መለሱት። አሊ በ26 ዓመት ነው ምናምን አገባት፣ እሷ የ19 ነበረች። የ19 ዓመት ሆና ፋጢማ ለ50 ዓመቱ አቡበከር እምቢ ካሉት፣ ለ40 ዓመቱ ዑመር እምቢ ካሉት፣ ከዛ ለ26 ዓመቱ ለአሊ ዳሩት ማለት ለራሳቸው ሲሆን በዛ ወር የ6 ዓመት ህፃን ልጅ አገቡ። በዛን ጊዜ እድሜያቸው ትልቅ ነው። ትንሽ አታፍርም እንዲህ ብለህ ስታወር? በዛን ጊዜ እድሜያቸው ትልቅ ምናምን ትላለህ። የ19 የ18 ወይም የ20 ዓመት ፋጢማን ለአቡበከር አልደርልህም ታንሳለች ብለውታል እያልኩ አይደል እንዴ? አንተ በምታምንበት ዘገባ ነሳኢ ላይ ያለ ይኸው፣ ስኑን ነሳኢ ላይ ያለ ይኸው። ኦኬ የአይሻ 6 ዓመት ከፋጢማ 19 ዓመት ትበልጣለች ፊዚካሊ ነው እያልክ ያለው? ምን አይነት ምግብ ነበር የምትበላው አይሻ? የሸራተን ኬክ ነበር የምትበላው። ሰውነቷ ግዝፍዝፍ ያለው እንዴት ነው የተራ አርጌ ልመልስልህ። ይወደቅ እንደዚህ አይነት ሌላ ሙስሊም ውጭ ያለው አካል ሲሰማችሁ ያፍርባቸዋል። ጋይስ ሙስሊም እና አርጌ አይ መልሳለኝ። እሺ መልስ። እሺ በቃ ሲጀመር ይሄ ሰውዬ ከመጀመሪያው ስህተት የተሳሳተው በ6 ዓመቷ አገባች የሚል ሐዲስ ላይም ቁርአን ላይም የለም። ይሄ ሰውዬ ገብታ ማረም አለበት። ገና ከጅምሩ ነው ስህተቱ። በ6 ዓመቷ ታጨች ነው እንጂ አገባች አይልም። ይሄ በ6 ዓመቷ አገባች ብሎ ያለው ነገር እሺ፣ በ9 ዓመቷ ታጨች የሚለው ማስረጃ ክፈተው። ታጨች የሚለው ማስረጃ ክፈተው። ኧረ አውጣች ያሳያሉ። ምን ችግር አለ? እሺ ቆይ እዛ ጋር እንላለን። ቆስጤ የ18 ዓመቷን ፋጡማን ግን እምቢ ብለዋላ መሐመድ ለሽማግሌ አልድርም ብሎ እነሃ ሰቂራ ብሎ ማለት አንተ ሽማግሌ ነህ እሷ አትመጣጠኑም ብሎ አቡበከርንም የ65 ዓመቱን አቡበከር የ44 ዓመቱንም ዑመር እምቢ ብለዋል። ከዛ ለ25 ዓመቱ ለ19 ያጋባው መሐመድ እዛው ዘመን ላይ እምቢ ብሎ ከልክሎ፣ ከዛ ግን አንተ እንዳልከው ሆኖ ላይ የ9 ዓመቷን ግን አስገብቶ አይ ምን አለ መሰለህ ቃል እዚህ ጋር እኮ አንድ ሰው ማንም ሰው እኮ ሲል ገብቷል። ፈለገው ሰው እምቢ እንትላለህ እሺ እንትላለህ። እድሜ እኮ አይደል እዚህ ጋር የሚወስነው
እሱ ግን አራዳምጠና የ19 ዓመቷን ልጁን እዛው ዘመን ላይ እዛው ሳምንት ላይ እምቢ ብሎ ለሽማግሌ አልድርም ብሎ ለወጣት ዳረ። ከዛ በኋላ ግን እሱ የራሱ የአቡበከር የአይሻን አባት ነው የአቡበከር ልጅ የ9 ዓመቷን ደግሞ አገባ። ይህን ትቀበላል አይደል? ኦፍኮርስ ስለመሰለ ቃል እዚህ ጋር እኮ ምን አለ መሰለህ በዛ ዘመን ልጅ አድርሰህ አንድ አዳምጣ ጥሩ። ስለዚህ አሁን ሱናውን ተተገበመልሰው ስላወቅ ነው የለም ምንም እኮ የምትመልሰው ነገር የለም። አውራሽ ይኸው ደስ ይበል። አዎ አሁን ልመልሰህ ገብቶሃል። አንድ ሰው ለምሳሌ አንተ ልጅህን ስትድር ለምትፈልገው ሰው ነው አይደል የምትድረው? ይሄን ሰው አልፈልግም ለዚህ ሰው አልድርም ለዚህ ሰው ድራለሁ ብለህ ያ ያንተ ፍላጎት ነው የሰውየው ፍላጎት ነው እንጂ አንተ እድሜ አይተህ ምን አይተህ እኮ አይደለም ሰው ልታገባ የምትችለው። ስለዚህ በዛ አይነት መልክ አንተ አሁን ይሄ ሱና ተከተላላ ተከተልም እኔ እንዴት ነው ማለት የነብዩ ሱና በስነ ስርዓት ተከተላለሁ። መፋቂያ እንግዲህ ሱና ነው ብላችሁ ጥርሳችሁን ትፍቃንትን እየፋቃችሁ ምላሳችሁን እንትን ትላላችሁ። ሱና ስለሆነ ማጽጃ ነው ንጽህና ነው። ይሄንንስ ሱና ተቀበላላ ተቀበል መሐመድ ያደረገው ነገር ስለሆነ እንዴ በፍቅር ነው የምቀበለው እንጂ የ9 ዓመት ልጅ መገናኘት በ6 ዓመቱ አግብታ ነገር ያለው የዛሬ 1400 ዓመት በፊት የነበረው የሰው አፈጣጠርና አሁን ያለው ስለማስኬድ አሁን እንዲህ ነው ልል አልችልም። ስለዚህ ለዚህ ዘመን መሐመድ ሮል ሞዴል መሆን አይችልም ማለት ነው። እንዴት በዚህ ዘመን አይሆንም ካልክ የዚህ ዘመን ሮል ሞዴል በዚህ ዘመን አይሆንም ምናምን ሳይ የ9 ዓመት በቃ የዚህ ዘመን በዛ ዘመን ያለው ነው ሆነ ቃሌ በጠይቀን ይሄን ደግሞ ምን አለ መሰለህ ትክክል ነው። በዚህ ዘመን ሳትሸማቀቅበት ቆይ 6 ዓመት ውስጥ ታገባለህ ወይ ነው ጥያቄ። ቴንኪው አሁን ለዚህ ደግሞ በቂ መልስ ልመልስልህ። እንደዚህ አይነት የሚያዩ ግር የሚል ነገር ካለ የኛ ገብቷል ዑለማዎች የሚባሉ አሉ ገብቷል። ያው አንተም ታውቃቸዋለህ በደንብ አዋቂዎች አሉ። እነሱ በሚሰጡን መመሪያ ደግሞ እንመራለን። ይሄ ምንድነው? ቁርአኑም ሐዲሱም ገብቶ አግርቶልናል ለሁሉ ነገር። ምንድነው? የመሐመድ ጫማ እንደምቻው ያውን ታምናለህ? ግን የመሐመድ ጫማ ነው ብትባል ናድሮ ወላሂ በደንብ አይታየኝም። ኧረ ይታያል በረማ። ምን ችግር አለው? አሁን እኮ ቆስቲ ያረተው አንዳንዴ የዛሬ ሺህ እኮ ፋብሪካ የለም እኮ በዛ ዘመን እንዴት ነው የምታስቡት እኮ? ስለዚህ የለም ማለት ነው አይደለም ማለት ነው። ምን ማለት ነው? የመሐመድ ጫማ አይደለም ማለት ነው። እንዴት አይሆንም እንዴ? ነው እንጂ ኦኬ ነው። እርግጠኛ ነህ? አሁን አንተ በምታሳየው እርግጠኛ ልሆን አልችልም፣ ግን በራሴ መንገድ ደግሞ አይቼ ደግሞ እርግጠኛ መሆን እችላለሁ። በምን ይሄ አንተ መነሻ ላይ ልነሳበት እችላለሁ። በምን ታረጋግጠዋለህ? እንዴት ነው የማላረጋግጠው? አለ እኮ ይሄ እኮ ምን አለ እኮ ይሄ ምን የሳቸው ብዙ ነገር እኮ ተቀምጧል። አይታል ስንት አይነት ዲዛይን እንደሚያሳይ ፀጉራቸው፣ ጫማቸው፣ ብዙ ነገራቸው እኮ እንደ ቅርጽ እኮ ተቀምጦ እኮ ያለ ነገር ነው። በዚህ ነበር ሲዋጉ የነበረው ማለት ነው። ወይኔ ቆስቲ አረቶ በእናታችሁ አሁን ሌላ ነገር ውስጥ እናወራ። ምን አረግን? ጫማ ደግሞ አሁን ደግሞ ልንከራከር ነው። እንዴ ጌታን እኔ ታሪክ ምናምን እንደዚህ ምን አለ በጣም የሚያምር ጫማ አይደለም ቆስቲ በእናትህ እስኪ። ኧረ በጣም አንደኛ ነው አለ የተባለ ጫማ ነው። በዚህ ዘመን የወረበን ነው ብላ አሁን እኔን አግኝቼው ብገዛው ነው ያልኩት። ብገዛው በቃ ለአንተ ይኸውልህ። አሁን ቅድም ስለ ሙሙ እያወራችሁ ነበር። ቁርአን ላይ ቀጥታ ዳይሬክት ተጠቅሷል ብሎ ቃል እያወራ ነበረ። ስለሱ ትንሽ ነፍሱን ስቷል። ቲቪ እየተቆራረጠበት ነው መሰለኝ ኔትወርክ። ነፍሱን ስቷል። የኛው ደግሞ ጫማ እኔ የምልህ ቆስያው ይሄ ጫማ ማምጣት ምን ትርጉም አለው? አይ አራቀለ ተወዳችኋል። እንዲህ እያወጣችሁ አንዳንዴ ብታሳዩ እንዴት ደስ ይለናል። ፀጉራቸውን የምናሳየው ኧረ በረካውን ክፈችለት። ፀጉራቸውም ይከፈትልሃል እንዳታስብ። ቆስጤ ግን እንዴት ነው ፀጉራቸውን ምንድን ነው የነብዩ ጫማ
ይሄ የነብዩ ጫማ ነው። ከፈልክ በመረጃ ነው አድምጥ። ሱሐባዎቹ የነብዩ ጫማ ምን አይነት እንደሆነ ዘግበዋል። መጽሐፍ በጽሁፍ አርቲክል ማንበብ ትችላለህ። እኔ አሁን እዚህ ጋር እኔ ጥያቄ ምንድነው ጫማው ምን ችግር ተፈጠረበት? ምንድነው አሁን ለመወያያ ኢንሹራንስ ይሆናል? ስንት ቁጥር ነው የተወራ ለነበረው ነው የከፈትኩት። ሶሪ ቁጥሩ ገብቷል። እዚህ ጋር በካሜራ ሳይሆን ልትገምተው ትችላለህ። በአይን ስታየው ነው ቁጥሩ ልትገምተው መች። እግሩን ቆርጠውታል። አበዚ በቃ ካልሆነ ልቆሲ አንድ የሳውዲ ወስጄ እዛ አሳያለሁ። የእሳቸውን ጫማ አይተኸዋል አንተ? እኔ ወላሂ እድሉን አላገኘሁትም፣ አላየሁትኝም። ሐጅ ግን ማሻአላ ሐጅ ላስደረገ ኧረ አልሐምዱሊላህ በየጊዜው ያደርጋለሁ እኮ እስዬ። እና እንዴት አላየሁም? እኔ አንተ ከሰለምክ የሆነ ለቃል ምን ብዬ ልንገርህ? 3 ጊዜ ሐጅ አስደርግሃለሁ። እሺ ሻሃዳ ሲዘኝ አሁኑኑ ከዛ እኔ ወረበል ካባ ይኸው አሁኑኑ አትጠራጠር። ከመቶ 99 አይደለም 100% እርግጠኛው በቃ ሻሃዳ ሲዘኝ እንደዛ ከሆነማ በቃ በውስጥ እናወራለን። ችግር የለውም። አይዛ ሲዘኝ ችግር የለውም። አንተና ቃል ችግር የለውም። አብረን እንሄዳለን ሶስታችንም። ቃል አይሳልምማ ኦልሬዲ ከስልም